በትዳር ወይ ደግሞ በፊዮንሴ ወይ በቪዚት ቪዛ ወይ ደግሞ በዲቪ ወይ ደግሞ ስኮላርሽፕ እነዛ ነበር ማስ ኤቭሪ ሲንግል እኔ አሁን እንደዚህ ወክ ስወጣ ህንድ ነው የማገኘው። ለካ የሚመጡት በካምፓኒ ነው ጋይስ። የቪዛው አይነት የምን ቪዛ እንደሆነ H1B ቪዛ ይባላል። የዚህ አፕሊኬሽን ማለት ነው። ወደ አሜሪካን ትመጣላችሁ፣ ከካምፓኒያችሁ ጋር ዲል ታደርጋላችሁ፣ ስራችሁን ትጀምራላችሁ ማለት ነው። ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንዴት ከረማችሁ? እንግዲህ ሉሲ ዛሬ ከች ብዬላችኋለሁ። እንዴት ከረማችሁ ጋይስ? እኔ ደህና ነኝ። ዛሬ ደግሞ እስቲ ቶፒካችን በምንድን ነው? ስለ አሜሪካን መምጣት። ብዙ ሰው እንግዲህ አሜሪካን መጥቶ መስራት ይፈልጋል አይደለ ጋይስ? ሁሉም ኢትዮጵያ ብቻ አይደለም። ይሄ የዓለማቶችም የዓለምም ሁሉ ምኞት ነው። ብዙ ሰው ይመኛል። ብቻ ከኢትዮጵያም ውጭ ሙሉ አፍሪካ፣ ኤዥያ የተለያየ ማለት ነው። እና ያው እንግዲህ ትንሽ አሜሪካን ሲባል ብዙ ጊዜ ስራም ያለበት ምናምን ተብሎ ስለሚወራም ያው እና ግን ስንቶቻችንን አሜሪካን አገር ላይ ስራ መምጣት እንደምንችል ማለት ብዙ ጊዜ አሁን አረብ ሀገር በስራ አይደለም የሚኬደው። ስራ ተፈልጎ ስራ በስራ በኩል ነው ያው ቪዛ ተገኝቶ ወይ ሃውስ ኪፐር ሊሆን ይችላል። በተለያየ ስራ አረብ ሀገር የሚኬደው ማለት ነው። እና እኔ ስንቶቻችን ይሄንን ነገር እናውቃለን? ስፔሻሊ ኢትዮጵያ። ለምንድን ነው እኔ የሆነ ሰርፕራይዝ ያደረገኝ ነገር አለ። ምንድን ነው እኔ በራሴ የምገምተው የነበረው አሜሪካን የሚመጣው በቃ በትዳር ወይ ደግሞ በፊዮንሴ ወይ በቪዚት ቪዛ ወይ ደግሞ በዲቪ ወይ ደግሞ ስኮላርሽፕ እነዛ ነበር የማስበው። እኔም ያን ነበር እንጂ እንደዚህ በስራ እድል በካምፓኒ በስራ እድል እንደሚመጣ በእውነት እኔ አላቅም ነበረ። እና አሁን ግን ብዙም ሳረጋግጥ ሰርችም ሳር እንዴት አሜሪካን ሀገር በዚህ ብቻም እንዴት ይመጣል እስቲ ምናምን የሚለውን የሆነ ጠያየኩኝም ከሚያውቁትም ምናምን ከዛ እንዴ እንደዚህ እኮ ነው። ከዛ በብዛት እዚህ ደግሞ በጣም ሞር ደግሞ ሰርፕራይዝ ያደረገኝ ምንድነው? በጣም ህንዶች አሉ። እኔ አሁን አካባቢ ላይ በምኖርበት ቴክሳስ ላይ በቃ ህንዶች ናቸው ጋይስ። ኤቭሪ ሲንግል እኔ አሁን እንደዚህ ወክ ስወጣ ህንድ ነው የማገኘው። ወክ በቃ የሆነ ከጎረቤቴ ከዚህ በቃ ሙሉ ሰፍረዋል አንድ ላይ ማለት ነው። እና ዲሲ ላይ ምንድነው የሚባለው? ኢትዮጵያን ብቻ ነው ይባላል አይደለም? በቃ እዛ እንደውም በዲቪ ሄዱት ናቸው። ድሮ በፊት ያው ልጅ ተወላልዶ ምናምን በዝቶ ነው። ግን እዚህ ስሰማ ለምንድነው እንዴት ህንዶች በጣም ብዙ ናቸው እዚህ ምናምን ብዬ ስጠይቅ ለካ የሚመጡት በካምፓኒ ነው ጋይስ። በስራ ነው እነሱ ያው ኮምፒውተር አይቲ ነገር ምናምን ጎበዝ ናቸው። ታውቃላችሁ ህንዶች በቴክኖሎጂ በጣም ረቂቅ ነው አእምሯቸው። በዛም በጣም እንትን ነው። በብዛትም ደግሞ አረብ ሀገርንም የሚያንቀሳቅሱት በኮምፒውተር በተለያየ እንደዚህ ስማርት ነገር በቴክኖሎጂ ጎበዝ ናቸው። እና ለካ እዚህም በካምፓኒ ተቀጥረው ይመጣሉ። በእነሱ አገር ቺፕ በቃ በቺፕ ነው እዚህ የሚመጡት። በቺፕ ስላችሁ አሁን ለምሳሌ አንድ አይቲ ሰው እዚህ የተማረ የዚህ ሀገር ዜጋ በ100,000 ነው የሚጠይቀው ወይ ከዛ በላይ ወይ እንደዛ። ግን ያ ከአንድ ካምፓኒ የዚህ ሀገር በእንደዛ አይነት ከሚከፍል ለአንድ ሰው ምን ያደርጋል? ይሄ ከአንድ ካምፓኒ ከህንድ በዛ ለ3 ሰው ይከፍላል። ወይ ለ3 ሰው አካባቢ ለ4 ሰው ሊሆን ይችላል። በአመት ለዚህ ሀገር ለሚኖሩ ትውልድ ለዚህ ሀገር ሰው 100,000 የሚከፍለውን ከዛ 3 ሰው ያመጣበታል። ገብቷችኋል አይደለ ጋይስ? ለዛ ይሄ ካምፓኒ ተጠቃሚ ነው ማለት ነው። ከዛ ወይ 2 አመት
እንደዚህ ሳይን አድርጎ ከዛ በኋላ እየቀጠሉ ሲሄዱ እንትናቸውንም እነሱም እያሳደጉ ሲሄዱ ተፈላጊነታቸው በዛ ካምፓኒ ስር ይሄዳል ማለት ነው። ከዛም በኋላ ቤተሰቦቻቸውን ማምጣት ስፖንሰር ይሆናቸዋል ካምፓኒው። ከዛ ቤተሰቦቻቸውን ያመጣሉ ማለት ነው። ሚስት፣ ባል፣ ትዳር ካላቸው ልጆቻቸውን ሆነ ሰዓት ላይ በቃ ያመጣሉ። ያ ካምፓኒ ኦልሬዲ ስፖንሰር አድርጎ ማለት ነው። እና ከዛ እና ይሄ ነገር ለህንዶች ብቻ ነው እንዴ የሚሰጠው ወይስ ማለት እኔ አገር ብቻ ተለይቶ ነው እንደ ይሄ ነገር የሚሰጠው ብዬ ስል ኖ አይደለም። ለኤዥያ ለተለያየ ለአፍሪካም ለምንም ለሁሉም ነው። ግን በቃ ሰርች አድርጎ ያ ካምፓኒ አሁን ለምሳሌ አንድ ስለ ኮምፒውተር ያጠና አንድ ካምፓኒ የሚፈልገውን ስለዛ ስራ የሚፈልገው ይኖረዋል። ከዛን ያወዳድርና ያንን የሚያሟላ አይነት ሆኖ ካገኘው ኬትም ይሁን ኬትም እሱ የሚያሟላ አይነት ያ ካምፓኒ የፈለገው ሰው ከሆነ ፒክ ያደርገዋል። ኦልሬዲ ኤቭሪቲንግ ወረቀት የሚያስፈልገውን የስፖንሰርነቱን ምናምን የኢንተርቪውን ሁሉን ነገር እንትን ኤቭሪቲንግ በቃ ይጀምራል ማለት ነው። ከዛ ካምፓኒ ጋር ማለት ነው። እና ከዛ በኋላ ለኢንተርቪው እንደማንኛውም ኤምባሲ ኢንተርቪው ይሄዳል። ከዛን ያው ኤምባሲ ደግሞ ከዛ ከሚወስደው ስፖንሰር ጋር ካምፓኒ ኮሚኒኬት ያደርጋል ከኤምባሲው ጋራ ያው ኢንተርቪው ሲያደርገው ኢንተርቪው ደግሞ እነሱ ደግሞ ኤምባሲው የራሱን የቻለ ደግሞ ለሱ የሚጠይቀው ይኖራል ማለት ነው። ያንን እንግዲህ ኢንተርቪው ያው ግዴታ ነው። ኢንተርቪው ለብቻ ነው። ስፖንሰር ካምፓኒው ያድርግ እንጂ እዛ ጋር ደግሞ የሀገሩ ደግሞ እዚህ ለሚመጣበት ኤምባሲ ገብቶ ኢንተርቪው ደግሞ ራሱን የቻለ አለ ማለት ነው። ያንን ኢንተርቪው ግን ቪዛው ይለያያል። አሁን ለምሳሌ ሁሉም ቪዛዎች ታውቃላችሁ ጋይስ ይለያያል። የትዳር ይለያል፣ የፊዮንሴ ይለያል፣ የዲቪ ይለያል፣ የቫኬሽን ይለያል። እና ይሄኛውም የራሱን የቻለ የስራ ነው። የስራው እንደ ተለያየ እንደ ቪዛው የኢንተርቪውም ጥያቄ እንደዛው ይለያል ማለት ነው። እና ያንን ካሟላ ዋይናት ይመጣል። ከካምፓኒው ጋር ድል ያደርጋል። ስራውን እዚህ ይጀምራል ማለት ነው። አንድ ሰው ከዛ ግን በብዛት ምንድነው የሚገርማችሁ ነገር ማለት ነው። በአንድ ስራ ብቻ አይደለም። የሆቴል ጽዳት ሊሆን ይችላል። የፋርመን የተለያየ ማለት ነው። እና ዛሬ ግን ስለምንድነው ቪዛው የምነግራችሁ የቪዛው አይነት የምን ቪዛ እንደሆነ እንግዲህ የቪዛው አይነት አፕሊኬሽን ቪዛው የዚህ የስራው ምንድነው የሚባለው ምንድነው? H1B ቪዛ ይባላል የዚህ አፕሊኬሽን ማለት ነው። የምንድነው ይሄ አፕሊኬሽን የኤምባሲ የምትሞሉት የቪዛው አይነት ነው። አሁን ለምሳሌ አይቲ፣ ዶክተር፣ መምህር እና ኢንጂነሪንግ እነዚህ እንግዲህ አምስቱ በዚህ ቪዛ አፕሊኬሽን ነው ማለት ነው የምትሞሉት። አንድ ካምፓኒ ወይም አስተማሪ መምህር እፈልጋለሁ ብሎ ያንን ከምታሟሉ ካምፓኒው እናንተን ፒክ ካደረገ ዲል ካደረጋችሁ ስፖንሰር ሆናችኋለሁ ብሎ በቃ ኤቭሪቲንግ ኦኬ ከሆነ ከዛን ይሄን አፕሊኬሽን እንድትሞሉ ካምፓኒው ያደርጋችኋል። ስፖንሰርነት ኤቭሪቲንግ ስለ ካምፓኒውም ትሞላላችሁ። ከዛ በኋላ ያው ሙሉ በሙሉ ስፖንሰር ስለሆነ የሚሆነው ካምፓኒው ኤምባሲ ስታስገቡ ኦልሬዲ ያውቃል ያንን ካምፓኒውንም
ኤምባሲው ማለት ነው። ኢንተርቪያችሁ ሰዓት ሲደርስ ጊዜው ሲደርስ በቀጠሯችሁ ታይም እንደ ማንኛውም ያው ቪዛው እንደ ቪዛው እንትኑ ይለያያል። ኢንተርቪው ይለያያል። አንድ አይነት አይሆንም። የትዳር ለብቻ ነው፣ የፊዮንሴ እንደ ለብቻ እንደሆነው ይሄም ደግሞ ስራውን በማካተት እነሱ የራሳቸው የሚጠይቁት ጥያቄ ይኖራል። ያንን ደግሞ በኤምባሲ ደረጃ የተጠየቃችሁት ነገር ካለፋችሁ ቪዛችሁን ታገኛላችሁ። ከዛን እየዞራችሁ ጦብ ወደ አሜሪካን ትመጣላችሁ። ከካምፓኒያችሁ ጋር ዲል ታደርጋላችሁ፣ ስራችሁን ትጀምራላችሁ ማለት ነው። ይህንን ልላችሁ ነው ጋይስ። እንግዲህ ያው እንዴት ነው ይህንን እንግዲህ አንድ ካምፓኒ እናንተ የምታሟሉት አይነት ይኖራል። እሱን ይጠይቃችኋል። ፒክ ካደረጋችሁ እሱን እያሟላችሁ ኤቭሪቲንግ እንዴት ነው አሁን እንዴት ነው ስኮላርሽፕ ወይ አንድ ሰው ደርሶ ትምህርት ቤቱ ፒክ ካደረጋችሁ ከዛን እንዴት ነው የትምህርት ቤት አሁን ለብቻ ነው ራሱን የቻለም የትምህርትም ቪዛ አፕሊኬሽን የተለየ ነው። ከዛን ያንን ኢንተርቪያችሁን እናንተ ካለፋችሁ በስራችሁም በአንድ ካምፓኒውም ፈልጓችሁ ስፖንሰር ከሆናችሁ እዚህ ከመጣችሁ ወይ ጊዜያዊ ሊሆን ይችላል ወይ ደግሞ ስራችሁ ላይ ታታሪ ከሆናችሁ ደግሞ ቪዛችሁን ወይ የስራ ቪዛ ስለሆነ እንደመጣችሁ የምታገኙት። ከዛ ደግሞ እዚህ ደግሞ ወይ ሲንግል ከሆናችሁ ታገባልን ወይ አንዷን ቪዛ ያላትን ልታገቡም ትችላላችሁ፣ ልታገኙ ትችላላችሁ። በዛ ደግሞ ያው እዚህ የመኖር ወይ ደግሞ ያው ኮንትራት ይኖራል። የ2 ዓመት ወይ የዓመት አይዶንት ኖው እንደዛ ሊሆን ይችላል እንደ ስራችሁ። ግን ብዙ ጊዜ ምንድነው ይሄንን የሰማሁት እንደ ኮንትራት ነው። በቃ ወረቀት የቪዛንም የወርክ ቪዛ ነው የሚሰጣችሁ። የወርክ ቪዛ ታይሙ ቪዛ ታይም ሲያልቅ ወይ ካምፓኒው እንግዲህ ያው ነው የሚወስንላችሁ ማለት ነው። ይሄን ልላችሁ ነው እንግዲህ ህንዶቹ እዚህ ፈሰዋል ጋይስ። እኛ ብዙ ጊዜ ከቴክኖሎጂ በጣም የራቅን ስለሆንን አሁን ህንዶች ኤዥያዎች በተለያየ ሆስፒታል አሁን እኔ ኤዥያዎች አያለው፣ ፊሊፒኖች አያለው ምናምን ጋይስ እውነቴን ነው የተለያየ አያለው። እና እንዴት በቃ እንዴት ነው የሆነ እንትን ያው እንደኛ ሆኖ የሚመጡ ነበር የሚመስለኝ፣ ግን አይደሉም። ኤዥያዎች በብዛት ስማርቶች ናቸው፣ ለቴክኖሎጂ ቅርብ ናቸው። ሰርች አድርጎም አንድ ነገር ለማግኘት በጣም ቅርብ ናቸው። ግን ታውቃላችሁ እና እነሱ በእንደዚህ አይነት በብዛት የመጡ ናቸው የሚገርማችሁ ማለት ነው። እስፔሻሊ እንዲያዎች እንዳለ እዚህ በኮምፒውተር በአይቲ ምናምን በተለያየ እንደዚህ በቴክኖሎጂ አይቲ እዚህ የሚሰሩት እንዳለ እነሱ ናቸው የሚገርማችሁ። ኤቭሪቲንግ ለምን የዚህን አገር አንድ ካምፓኒ ከዛ መርጧቸው የሚያመጣው ለምንድን ነው? ካምፓኒው እዚህ አሁን ለምሳሌ አንድ ሀይቲ ሰው ለመቅጠር ማለት ነው አንድ ካምፓኒ ለዚህ ሀገር ለሚኖር ነዋሪ 100,000 ሊሆን ይችላል በአመት የሚከፍለው። ከዛ ግን በ2 ሰራተኛ ወይ 3 ሰራተኛ ያመጣበታል በአመት ማለት ነው። የሚገርማችሁ ለዛ ያንን ሁሉ ስለሚሸፍን ለምን በቃ ከዚህ አንድ ሰውም ቀጥሮ ብቻ ያን ሁሉ የሚከፍልበትን እዛ 3 ሰው ያመጣል በቺፕ እዚህ ያሰራሉ ማለት ነው። ከዛ እነሱ ደግሞ ጎበዞች ናቸው፣ ይሰራሉ። ከዛ ቤተሰባቸውን ያመጣሉ። ከዛ እዚሁ ደግሞ የተባዙ እዚህ ያሉ ማለት ነው። እና በብዛት እንግዲህ ይሄንን እኛም ሰርች ማድረግ አሁን ለነገሩ ቴክኖሎጂም ጥሩ እየሆነልን ነው፣ ደስ የሚለው ማለት ነው። በእንደዚህ አይነት ነገር ሰርች ብናረግ ስራዎችን ጥሩ ነው። እና አሜሪካን ሀገር እንግዲህ ያው እድል ከተገኘ ዋይናት ገባችሁ
የተማርንበትን ብዙ ጊዜ ደግሞ ኢትዮጵያ ላይ እኔ ብዙ ጊዜ በጣም የሚያሳዝነኝ የተማረው ኃይል ነው። በተማረበት ስራውን አያገኝም ጋይስ። ይህንን ኢንፎርሜሽን እንግዲህ ይጠቅማቸዋል ብዬ ነው። ያው ኢትዮጵያ ላይ ደግሞ ብዙ ጊዜ ብዙ እውቀት እንደ 5 ዓመት 6 ዓመት ተምረው እውነቴን ነው በጣም ነው እኔ ኢትዮጵያ ላይ የሚያሳዝነኝ የተማረው ኃይል ማለት ነው። ያው በተማረበት በለፋበት ያን ሁሉ ጊዜውን እድሜውን ጨርሶ እንግዲህ ትምህርት ዩኒቨርሲቲም ገብቶ 5 ዓመት 6 ዓመት 7 ዓመት መማር ከግማሽ እድሜ እንደመቀነስ ማለት ነው። ግን በቃ ከዛ ያውን ሁሉ ተምሮ ውጤታማ አይደለም ሲመጣ ከዩኒቨርሲቲ ሲወጣና ተመርቆ እንግዲህ ያን ሁሉ ለፍቶ ማለት ነው። እና ጋይስ በቃ እኔ የምላችሁ በቃ ይሄ እንደዚህ አይነት ነገር እንደዚሁ ደግሞ አሜሪካን እንደሚኖረው ደግሞ ሜቢ ሌላ ሀገራቶችም ዩሮፕም እኛ ሰርች ስለማናደርግ ነው እንጂ ዩሮፕ የተለያየ አገርም እንደዚህ አይነት እድል ሊኖር ይችላል። ሰርች አድርጉ። ሰርች ማድረግ ጥሩ ነው። አሁን ሁሉ ነገር በቴክኖሎጂ ነው። ሰርች ስታደርጉ የማይገኝ ግን ትክክለኛ የሆነ ነገር የሆነ ኮንታክት መደራረግ ምናምን እንጂ አንዳንዴ የተሳሳተ መረጃ ሊኖር ይችላል። ግን ካምፓኒዎቹ እርግጠኛ የሆኑ እንደዚህ የራሳቸው በስራ አሁን እንግዲህ ይሄ ቪዛ ማለት ነው አፕሊኬሽን ራሱን የቻለ በዚህ የካምፓኒ እንግዲህ የተሰጠ ቪዛ ነው። እንደዚህ አይነት የሚሰጥ አይነት እንደ ትምህርት ራሱን የቻለ እስቲ ዩሮፕን መሞከር ሰርች ማድረግ ጥሩ ነገር ነው የምለው። እና ጋይስ ያው አንዳንድ ኢትዮጵያ አንዳንዴ በቃ ትምህርት ባይማሩ ነው ሁላ የምለው። በቃ ለምን እውቀት አስፈላጊ ነው። ግን እንደ ልፋት እንደ እንትን እዚህ አሁን ማንም ሰው ከተማረ በተማረበት እኩል ያገኛል። በቃ እኩል ያገኛል ጉልበቱን። ዶክተር ከሆነ ኮርቶ የ7 ዓመት ወይ 8 ዓመት የፈጀበትን እድሜውን በአንድ ወር ደሞዝ ያካክሰዋል ማለት ነው። እና ኢትዮጵያ ደግሞ ለዶክተሮች የሚከፈለው በቂ አይደለም። እንደዛው ለመምህሩ ለሁሉም በቃ እና ኢትዮጵያ በቃ እንደዚህ አይነት ስፔሻሊ ለተማራችሁ ኃይሎች የተማራችሁ እውቀት ያላችሁ እንደዚህ አይነት ሰርች አድርጋችሁ ብትፈልጉ አሪፍ ነው። እና እንግዲህ በትንሹ ይጠቅማችኋል ብዬ ነው። እስቲ ያው ያለውን ደግሞ እንዴት ነው ሰርችስ ተደርጎ በምን ላይ ነው ሰርች የሚደረገው? ይሄ ስራ ሲወጣ ምን ላይ ነው የሚገኘው የሚለውን ደግሞ እስቲ አይና ከዛ ደግሞ ያው እንዳለ ልነግራችሁ ነው ጋይስ። ግን እሺ እንዳለ አሜሪካን ሀገር ነገም ይሁን ከነገ ወዲያም ይሄ ነገር እንዳለ እወቁ ለማለት ነው። እና ይሄን ላሳውቃችሁ ነው። በሌላ ቪዲዮ ደግሞ ስለ ለፋርመን ለሃውስኪፐር ለሆቴሎች ምናምን እንደዚሁ ደግሞ ለብቻ ቪዲዮ ደግሞ በቅርብ ጊዜ እሰራለሁ። ዛሬ እንግዲህ ያው ለመምህር የሚሆን ለዶክተር የሚሆን ቪዛ አፕሊኬሽን ነው እንትን ያልኩት ቪዲዮ የሰራሁት። እንግዲህ በሌላ ደግሞ በእንደዚህ በተለያየ ደግሞ በሌላ ቪዲዮ ደግሞ እሰራላችኋለሁኝ ጋይስ። ይሄ እንግዲህ ይጠቅማችኋል። እና እስቲ ደግሞ በበለጠ መረጃ ደግሞ እንዴት እንደ ሰርች ተደርጎ ደግሞ ይሄ ነገር ስራው እንደሚገኝ ይህንን ደግሞ ነግራችኋለሁኝ። በቅርብ ጊዜ ጠብቁኝ። ይህንን እንዳለ ግን ተስፋ እንዳትቆርጡ ሞክሩ። የተለያየ አሜሪካን ሀገር ብቻ አይደለም ዩሮፕም ሊኖር ይችላል ጋይስ። ሞክሩ። እንደዚህ ሰርች አድርጉ። አሜሪካን ካለ ይሄ ነገር ሌላ ሀገርም ሊኖር ይችላል እና እኛንን የማናውቀው ለማለት ነው። እኛ ኢትዮጵያኖች ብዙም ሰርች ስለማናረግ ከቴክኖሎጂም ትንሽ ራቅ ያልን ስለሆንን ነው እንጂ አለ ለማለት ነው። እንግዲህ
ልጅ እንግዲህ እንደዚህ ይዤ ነው ለእናንተ ጋይስ እንትን እምለው እና በተረፈ እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት ምን ምን ያስፈልጋል የሚለውን ምንድነው ምን ስሪልኝ የምትሉት ኮሜንት ላይ ጻፉ። ስለ አሜሪካ ማወቅ የምትፈልጉ እኔ ማቀውን ለእናንተ አስተላልፋለሁኝ። ኮሜንት ላይ መጻፍ ትችላላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ይቺንም ነካ ማድረጋችሁን ላይክ መስጠታችሁንም እንዳትረሱኝ። እንግዲህ ደውል ምልክቷንም ቀጨል አድርጉ። እንግዲህ ሉሲ ነኝ እንግዲህ ያውላችሁ። ባይ ባይ ጋይስ። በሌላ ቪዲዮ እስክንገናኝ ጋድ ብለስ ዩ ባይ